አብርሃም ሩታን መክሰስ አለበት ባይ ነኝ እንደኔ። ምክንያቱም አብርሃም አስገድዳውና ያለ ፍላጎቱ አብሯት እንዲኖር እያደረገች ነው ማለት ነው። ምክንያቱም ዛሬ ባየነው ቪዲዮ አብርሃም ተገዶ እንደሆነና ከሄርሜላ ግን መራቅ እንደማይፈልግ ነገር ግን ተገዶ እንደሆነ ሄርሜላ እንድትረዳው እንግዲህ ለማስረዳት እየሞከረ ነበረ ማለት ነውና እውነት ለመናገር ሩታዬ ትልቅ ስህተት እየሰራሽ እንደሆነ ግን ገብቶሻል። ምክንያቱም ይሄ ልጅ ካልወደደሽ ካላፈቀረሽ ቤቴ ትዳሬ ልጄ ሚስቴ ብሎ እስካልመጣ ድረስ አንቺ ያስገድደሽውና ያንን ብቻ ፋይል ስለያሽበት በዛ ፋይል እያስፈራራሽው አብርሃም ካንቺ ጋር እንዲሆን ማድረጉ ተገቢ ነው ብለሽ ታስቢያለሽ ወይ? ምክንያቱም ይሄ ልጅ ነፍሱ ያለው ሄርሜላ ጋር ከሆነ ስጋው ብቻ ምን ያረግልሻል? ምናልባት አብራችሁ ልታድሩ ትችላላችሁ፣ ልታረጉ ትችላላችሁ። ምንድነው እንዳትሉና ያንን ነገር ልታረጉ ትችላላችሁ። ነገር ግን እሱ ደስተኛ ካልሆነና በአንቺ ደስተኛ ካልሆነ በትዳሩ ደስተኛ ካልሆነ ልጄ ትዳሬ ሚስቴ ብሎ ወዶሽ አፍቅሮሽ ካልመጣ አንቺ ያስገድደሽው ከሆነ ምንድነው ጥቅሙ? ባዶ ቀፎ ሰው ምን ያረግልሻል? እውነቴ ነው ምልሽና ሄርሜላ ደግሞ ዛሬ ያዞምባ ብታነቢ ብታለቅሺ እውነት ለመናገር አታሳዝኝኝ። ምክንያቱም ተይ ብለንሽ ነበረ፣ ተይ ተመለሺ ብለን መክረንሽ ነበረ ማለት ነው። እውነት ለመናገር ሄርሜላና አብርሃም መቼም አይለያዩም፣ እውነት ለመናገር ማለት ነውና ተገዶ ነው አስገድዳው ነው የፈረደበት። ያንን ቪዲዮና ያንን ፎቶ እንግዲህ ፖስትብሃለሁ አሳይብሃለሁ በሚል ሰበብ እሱም ቦቅባቃ እውነት ለመናገር አብርሃም ከሌላ ሴት ጋር ነው እንዴ የተኛኸው? ከሚስት ጋር አይደለም ወይ የተኛኸው? እውነቴ ነው። እኔ ይሄንን ጥያቄ እንድጠይቁልኝ እፈልጋለሁ ለአብርሃም። ምክንያቱም ከሩታ ጋር ከሆነ እንደዛ አይነት ነገር የተያዘበት የሩታም ገላ እኮ ይታያል በአደባባይ እንዴ። ሩታም ትታያለች እኮ። ለምንድን ነው የፈራው? ምንድን ነው ያስፈራው? እውነት አብረው አድረው ተኝተው ባደረጉት ነገር ነው ወይስ ሌላ ወንጀል ሰርቶ ነው አብርሃም? ይሄንን ግልጽ አልሆነልኝም። እውነት ተመልካቾች ግልጽ ብታደርጉልኝ እኔ ደስ ይለኛል። ምክንያቱም ይሄ ማንኛውም ሴት ልጅ ከባሏ ጋር የምታደርገው ባልም ከሚስቱ ጋር የሚያደርገው ነገር እኮ ነው። ምንም ችግር የለውም። ሲቀጥል ደግሞ የእሱን ገበና አወጣለሁ ብላ የራሷንም ገበና ጭምር እኮ ነው የምታወጣው። ወይስ ስለሰከረ ነው? እውነት አልገባኝም። እና ሌላ ወንጀል ሰርቶ ነው በዚህ ነው እንዲህ ያስፈራራሽ የግልሽ የራስሽ አብርሃም ለማድረግ የምትሄጂበት መንገድ የእውነት በጣም ያሳፍራል። ሩታ ተመለሺ፣ ከቀልብሽ አይደለሽም ማለት የተሳሳተ መንገድ ላይ ነው ያለሽው። እባክሽ ተመለሺ ሩታ። እንዴ እንደዚህ አድርጎ ሰውን በማስገደድ የግል ማድረግ አይቻልም። እንደው ተንከባከቢው፣ ፍቅር ስጪው። ካንቺ ያጣው ከሄርሜላ ያገኘው ነገር ምንድነው የሚለውን ፈልጊ። ሴት ልጅ አይደለሽ እንዴ? ከሄርሜላ ምን አግኝቶ ነው? ከኔስ ምን አጥቶ ነው? ለምንድነው ወደ ሄርሜላ ልቦ የሸፈተው ብለሽ ያንን መንገድ አጥነሽ አግኝተሽ ወደ ቤትሽ ለመመለስ መሞከር ነው እንጂ ያለብሽ በማይረባ ፋይልና ቪዲዮና ፎቶ እያስፈራራሽ አሳልፈሽ ሚስጥርሽን ለዳኒ እየሰጠሽ በዛ እያስፈራራሽ አብርሃምን የራሴን አደርጋለሁ ማለት ምናልባት ዛሬ ለ2 ቀን ለ3 ቀን ለ4 ቀን ለሳምንት ካንቺ ጋር ሊሆን ይችላል። ሊበቀልሽ እንደሚችልም ደግሞ አትጠራጠሪ። እውነት ለሰላም ነው የአብርሃም ዝምታ? እውነት ለሰላም ነው እንደ በግ ተጎትቶ በፍርሃት ተውጦ እንደዛ ተርበትብቶ የሚከተልሽ አድርግ የምትሉት ነገር ሁሉ የሚያደርግላችሁ? እውነት አብርሃም ግን እውነት ፈርቷችሁ ነው ወይስ ሊበቀላችሁ አስቦ ነው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ አሁን ላይ በተለቀቀው ቪዲዮ ላይ ሀሳብ አስተያየት ለመስጠት ተመልሼ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ለቤት አዲስ የሆናችሁ አበረታቱኝ ለማለት እወዳለሁ የኔ እንቆች ማለት ነውና ቪዲዮ ተለቆ አይቼ ነበረ። እንግዲህ ሩታ በጣም ደስተኛ እንደሆነችና ባለቤቷ ወደ ቤቱ በመመለሷ እጅግ በጣም ደስታ ላይ ፊሽካ ላይ እንደሆነች ተናግራለች። እውነት ለመናገር ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? መጀመሪያ ጥያቄ ልጠይቃችሁ ለእናንተ። እንደኔ ግን ሩታ እየሄደችበት ያለበት መንገድ በጣም ከባድ ነው። እንደው በህግ ራሱ የሚያስጠይቅ ነው። ለነገሩ አብርሃምም እንግዲህ አሸሼ ገዳሚ ሲል በህግ አልተጠየቀም። ሆኖም ግን አሁን እሷ እያደረገችው ያለው ነገር በጣም ከባድ ነው። ምክንያቱም እንግዲህ አሰከረችው፣ መድኃኒት አጠጣችው፣ ወዘተረፈ አለ። እንደገና ቤቱ ድረስ ወስዳ ያንን ፋይል አሳይብሃለሁ በሚል ሰበብ ከዳኒ ጋር ሆና እንደፈለገች ተጫወተችበት ምናምን። ዛሬ ደግሞ እንግዲህ ከሄርሜላ ጋር እንዲለያይ ያደረገችበት ትልቁ ምክንያቷ ወይም ደግሞ አብርሃም እሺ ብሎ ተጎትቶ የሄደበት ምክንያት ምንድነው? ለምንስ ፈራ የሚለው ነው ማየት የፈለኩት ማለት ነውና በእርግጠኝነት
የፈረደበት ያ የተያዘው ፋይል ቪዲዮ አሳይብሃለሁ፣ ፖስትብሃለሁ በሚል ሰበብ ነው አብርሃም በዚህ ልክ ከሄርሜላ ጋር እንግዲህ እንዲለያይና ሄርሜላን እንዲሰናበታት ያደረገችው ማለት ነው። እኛም እኮ ደስ ይለናል አብርሃምና ሩታ አንድ ላይ ቢሆኑ በፍቅር ተዋደው አምኖበት ወዶ ፈቅዶ በራሱ ሚስቴ ትዳሬ ብሎ አፍቅሯት እኮ አብሯት ቢኖር በጣም ደስ የሚል ነገር ነው። ግን እንደዚህ በዚህ መንገድ አብርሃም ወደ ቤት ቢመለስ ራሱ ለሩታ ምንም አይጠቅማትም። ምናልባት አንድ ላይ ናቸው የሚለው ካልፈለግሽው በስተቀር ይሄ ሰውዬ ልቡ ውጪ እስከሆነ ድረስ ልቡ ሄርሜላ ጋር እስከሆነ ድረስ ሄርሜላን እስካፈቀረ እስከወደዳት ድረስ አንቺን ጠልቶሻል ማለት ነው። አንቺን አይፈልግሽም ማለት ነው። ትዳሩን አይፈልግም ማለት ነው። ለምን አትረጁም? ለምን አትዩም? ለምን የራሱ ጉዳይ አትዩም? ለምንድን ነው በዚህ ልክ አብርሃም ላይ ሙጢ ማለት የፈለግሽው ሩታ ማለት ነውና እየሄድሽበት ያለው መንገድ ደግሞ ትክክል አይደለም። እኔ ምናልባት ከጎንሽ ጃስ ጃስ የሚሉሽ ሰዎች ካሉ እነዛ ሰዎች ከህይወትሽ ማውጣት ነው ያለብሽ እና ከዛ በፊትም እንደዚህ ጃስ ጃስ ብለው ጣጣ ውስጥ ነው የከተቱሽ። ምንም አልጠቀሙሽም አይደለ? ስለዚህ እንዴት ነው ፋይል ይዞ በማስፈራራት ሄርሜላና አብርሃም ላይ አይታሽ አብርሃም አንቺ ጋር አረ በመድኃኒዓለም እንዴት ሆኖ ይሆናል? ካልወደደሽ ካላፈቀረሽ ፍቅር ካልሰጠሽ በድን ምን ያደርግልሻል? እሱ አሁን አብርሃም ካንቺ ጋር ኖረ እንበል እንደነገርኩሽ እኔ እንጃ እውነት ለኔ ከባድ ነውና፣ እስኪ እናንተስ ምን አይነት ሀሳብ አስተያየት አላችሁ በዚህ ላይ? እውነት እኔ በጣም ገርሞኛል ሩታ እየሄደችበት ያለው መንገድ። ሩታ ጀግና ምናምን የምትሉ ሰዎችም እያየሁኝ ነው። አዎ ጀግና ናት። ምናልባት ትዳሯን ለመመለስ ብላ ይሆናል በዚህ መንገድ እየሄደች፣ ግን እየሄደችበት ያለው መንገድ ትክክል አይደለም። ይሄ መንገድ አያዋጣትም። ዛሬ ጀግና ያልሻት ነገ ስትወድቅ አይዞሽ ብለሽ አታበረታቻትም። ስለዚህ ች ልጅ እየሄደችበት ያለው መንገድ ልክ እስካልሆነ ድረስ ልክ አይደለም ብላችሁ መናገር ነው እንጂ ያለባችሁ ያልሆነ መንገድ እንድትራመድ አይዞሽ ጀግና በርቺ ልክ ነሽ እያላችሁ ባታበረታቷት መልካም ነው። ምክንያቱም እውነት እኔ የሄርሜላ ከአብርሃም ጋር መለያየት አሳዝናኝ ምናምን አይደለም። ሄርሜላ ይበላት ከዚህ በላይ የሚገባ ሴት ናትና፣ ምክንያቱም ተይ ብለን መክረናት ነበር። ተይ ሴትነትሽን አታራክሺ፣ ተይ ሄርሜላ ተይ፣ ነገ ጥሎሽ ይሄዳል ተይ ብለን እየለመናት እምቢ ብላ የገባችበት ጉዳይ ነው። እውነት ለመናገር መቼም ሄርሜላና አብርሃም ይለያያሉ ብዬ አላስብም። የያዘው ይዞት ነው። አብርሃምን በዚህ ልክ እንግዲህ እሺ ብሎ ሄዶ እንግዲህ ተገድጄ ነው ወድጄ አይደለም ብሎ በግልጽ እየተናገረ ከሄርሜላ ጋር በለቅሶ የተለያየበት ምክንያት እንግዲህ የፈረደበት ቪዲዮ ነው። አረ አብርሃም ንቃ፣ ተው ያንተ ገላ ብቻ አይደለም የሚታየው የሷም ገላ ይታያል። ትፖስተው እንየው እስኪ ምን ችግር አለው? እንየው እንዴ በእናንተ አልተጀመረ? ይቅር በላይ መደል የምሬ ነው። እንየው እስኪ ምንድነው ይሄ ፋይል? እንዴ ወንጀል ካልሰራ ሰው ካልገደልክ ከሌላ ሰው ጋር ካልተኛ ከገዛ ሚስት ጋር ከሆነ እንየው። አትፍራ አብርሃም፣ አትንቦቅቦቅ። እንዴ ምንድነው ስጋ ብቻ ነው እንዴ ተሸከምከው? ጉድ እኮ ነው። አስብ፣ አስተውል። እንዴ ፖስችው በላት ፖስተው። ምንም የሚመጣብህ ነገር የለም እኮ እንዴ ለምንድን ነው በዚህ ልክ? ምናልባት ለነገ ለልጅ ምናምን ፈርተ ከሆነ ኦኬ እሱ ትንሽ እሺ፣ ግን እሷስ እናት አይደለች? እሷስ አትጠየቅም? አባት ብቻ ነው የሚጠየቀው። እና ይህንን ነገር ከምንድን እኔ አላቅም። ብቻ ወዶችዬ፣ ለማንኛውም እኔ የተሰማኝ ይሄንን ነው። እናንተስ ምን ተሰማችሁ? እንደነገርኳችሁ ኮመንት ስር ጻፉልኝ። እኔ ኮመንታችሁ ከማንበብ ወደ ኋላ ብዬ አላቅም። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ደግሞ ለቤት አዲስ ከሆናችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ባባይ